አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ሰላምና እዝነት አይለያችሁ። እንግዲህ እንደምትመለከቱት ምን እየሰራች ነው እች ልጅ እንደምትሉኝ አልጠራጠርም። እንግዲህ ያው ብዙዎቻችሁ በእርግጥ ዶሮ አሰራር የጠፋብን ሰዎች እንኖራለን። ያንንም ለማስታወስ ነው እና ደግሞ ለማን ነው ይሄ ሽርጉድ ይሄ ሁሉ ወከባ ለማን ነው እንደምትሉኝም አልጠራጠርም። እሱን አብረን የምናይ ይሆናል። መጨረሻ ላይ አብረን እናያለን። እንግዲህ ያው ትርክምክምክም እያልኩላችሁ ነው። በእርግጥ ልጅን ወልዶ እንደ መሳም በዚች ምድር ላይ የሚያስደስት ነገር የለም። ምንም ያህል ብንለፋ ብንጥር ምንም ብንል አንድ ልጅ ሊሆንልን አይችልም፣ ሀብት ንብረት ማለት ነው። እና ብዙ ጊዜ እድሜያችሁንም አረብ ሀገር የምጨርሱ እህቶቼ ያ ገንዘብ ልጅ አይሆናችሁም። ብዙዎቻችሁ በእርግጥ አብዛኞቻቸው መጥተው ልጅ የሚያጡበት ሁኔታ አለ፣ ትዳር ይዘው ማለት ነው። እና ያ ነገር ሳይፈጠር በፊት ልጅ በልጅነት ይባላል። እና ቶሎ ብላችሁ በእርግጥ ተመቻችቶ አይደለም ስደት አይለቅም በነገራችን ላይ እና ልጅን ወልዶ እንደ መሳም የሚያስደስት ምንም ነገር የለም በዚች ምድር ላይ እና ያችን እድል ደግሞ እንድታዩት ስለምፈልግ ነው። እጅግ በጣም ጥሩ ስሜት ያለው ነገር ነው። እንድትኖሩ የሚያደርጋችሁ ነገር ነው። ልጅ ሲኖራችሁ የመኖራችሁ ትርጉም ነው። ብዙ ሀሳቦች ቢዚ ሊያረጓችሁ ይችላሉ። እንደምትመለከቱት በነገራችን ሌላ ነገር ውስጥ ገባውባችሁ። ሽንኩርት እንግዲህ ገላግሌ እንዲህ ይገላግልልናል ማለት ነው። ምን አለ ሲቆረ ምንድነው ሲላጥም እንደው ለመላጫ እንኳን ገላግሌ ቢኖር ያስብላልና ገላግየው እንግዲህ እሳት ላይ ጥጄዋለሁ ሽንኩርቱን ማለት ነው። በነገራችን ላይ ያው ከበሰለ በኋላ ነው በርበሬውን የጨመርኩት። ለምን ለእናንተ እንዲታያችሁ ፈጠን ፈጠን አድርጌው ነው ማሳያችሁ። ያው ሁሉንም ከቀረጽኩት ረጅም ስለሚሆን ይረዝምባችኋል፣ እናንተን ማሰልቸት እንዳይሆንብኝ ነውና አሁን እንግዲህ እንደምትመለከቱት ያው እንትናችሁ እንደሚመጣ አውቃለሁኝ፣ ግን ይቅርታ አድርጉልኝ። እንደዚህ አይነት ነገር መልቀቅ አልፈልግም ነበረ፣ ግን መጅቡራ ያኔ ላዝም ሀደ ደሩሪ መልቀቅ ስላለብኝ ነው። እና ያው እንደሚያስደስታችሁ አልጠራጠርም። በጣም ደስ ብሎኛል። በነገራችን ላይ ደስ ያለኝም ያው ታውቃላችሁ ሁላችሁም እዚህ ስም መጥራት ስለማልችል ነው። ስም ብጠራ ሌላ ነገር ስለሚመጣብኝ በጣም ያው ደስታዬን በድፍኑም ቢሆን እንደሚደርስ ተስፋ አረጋለሁኝ። በጣም ደስ ይላል። በነገራችን ላይ ብዙ ነገር ብዙ ዋጋ የከፈላችሁለትን ነገር ፍሬ አይቶ ስታዩት ደስ ይላል። ፍሬ አፍርቶ ስታዩት ደስ ይላል። ብዙ ዋጋ ከፍላችሁ ብዙ ተብላችሁ ብዙ ተሰድባችሁ ብዙ ነገር ተረግጣችሁ ብዙ ነገር በቃ ምን ልበላችሁ እና ፍሬውን ሳይ እኔ በጣም ደስ ብሎኛል። በነገራችን ላይ እንኳን ደስ አላችሁ ማለት ፈልጋለሁኝ። ሁላችሁም ደግሞ ለዚች አይነት ቀን አላህ ያብቃችሁ ነው ምለው። ስሜቱ በእርግጥ እናት የሆነ ሰው ብቻ ነው ሊረዳው የሚችለው። ስሜቱ በጣም ከባድ ነው፣ የደስታ ስሜት ማለት ነው። እና በጣም ደስ የሚል ስሜት ነው ያለውና እኔ አሁን ብዙ ጊዜ አሁን እናቶች በምጥ ወልደው እንኳን ማለት ነው ድጋሚ ለመውለድ እንትን ይላሉ። ለምን ያንን ምጡን ይረሱትና ማለት ነው። እኔ ያንን ለማየት አልታደልኩም። በእርግጥ ግን በምጥ የሚወልዱ እናቶች ብዙ ጊዜ ያንን ይረሱትና ድጋሚ አሁንም ድጋሚ ለምን ልጅ አይጠገብም። እና አላህ እንግዲህ በሰጠን እንትን ተብቃክተን እንድንኖር እንትን ብሎናል፣ አዙናል። በተለይ ብዙዎቻችን ብዙ ነገር የምናደርግ ሰዎች አለን። እንደዛ አይነት ነገር አላህ ይጠብቀን እና ኢንሻአላህ ሁላችሁንም ደግሞ ለሀገራችሁ አብቅቷችሁ በስደት ላይ ብዙ አመትን ቆይታችሁ እንደዚሁም ይሄንን ህይወት የናፈቃችሁ ይሄንን ኑሮ የናፈቃችሁ ብዙዎች አላችሁ። ልጅን መውለድ የምትፈልጉ አግብታችሁ ትዳርን ይዛችሁ
ብዙ ሀሳብ አላማ ያላችሁ ልጆች አላችሁ። አላህ ያሳካላችሁ። አላህ ሰላም ለሀገራችሁ አብቅቶ ሀሳባችሁን አላህ እያሳካላችሁ ነው ምለው። ስደት ላይ ያለን ብዙ ነው የምንመኘው፣ ብዙ ነው የምናስበው ማለት ነው። እና ያንን ሀሳባችሁን ደግሞ አላህ ቀላል አድርጎላችሁ በሰላም ለሀገራችሁ አብቅቶ የምታስቡትን ያሰባችሁትን የተመኛችሁትን እንድታገኙ ምኞቴ ነው። እና ውድ ቤተሰቦቼ እወዳችኋለሁ። አላህ ሱብሃነሁ ወተዓላ ከኔ በላይ ወደዳችሁ። ሌላ እምላችሁ ነገር ቢኖር በእርግጥ ይሄንን ነገር ለማን ነው ይሄ ሁሉ ሽር ጉድ እንደምትሉ አልጠራጠርም። ያው መግቢያ ላይ እንዳልኩትም እንግዲህ በመጨረሻ እንደምትመለከቱት አሳያችኋለሁኝ ሁሉንም ነገር ለማን እንደሆነ ያው ከላይ ከእንትኑ በጠቀስኩት መሰረት ይገባችኋል ብዬ አስባለሁኝ። ምክንያቱም ያው እንደዚህ አይነት ነገር የሚሰራው እንዴት ማለት ለምን እንደምትሉ አልጠራጠርም። ግን የሰው ልጅ በእርግጥ ይከብዳል። እኛ ስንባል ከባድ ፍጥሮች ነን። ከባድ በቃ እዚህ ጋር አለን ስንል የለንም፣ እዛ ጋር ናችሁ ሲባል የለንም። በሁላችን እኔ ራሴን አግልዬ ምናምን ነገር አይደለም። በነገራችን ላይ ይሄንን የምትመለከቱ ልጆች ማለት ነው የዶሮ አሁን ይሄ ዶሮ ምናምን በደንብ ተገነጣጥሎ እያንዳንዷን እንትን በደንብ ከተመለከታችሁ የዶሮ እንትን የጠፋባችሁ ሰዎች በዚህ መልኩ መገነጣጠል ትችላላችሁ ማለት ነው። 12ቱንም እንትን በዚህ መልኩ ማውጣት ትችላላችሁ። ይሄ ቪዲዮ ትክክለኛ ቪዲዮ ነው። ይሄ የዶሮ እንትን ማለት ነው የዶሮ አገነጣጠል ምናምን ሁሉንም ነገር በደንብ እያያችሁ እንትን በሉ። ይሄ የሚታየው ነገር በሙሉ በቃ ሁሉም ነገር የራሱ የሆነ እንትን አለው ማለት ነው። እና ፈረዘኛው የሚባለው ዶሮዋ አሁን ከታረደ በኋላ ምናምን የሆነ በሽተኛ ዶሮ ከሆነ ምናምን የምታውቁበትን መንገድ አለ። እና ብዙ መንገዶች ብዙ እንትኖች አሉት። በእርግጥ እኔ እንደዚህ ግን ጥልጥል አድርጌ ለመጀመሪያ ጊዜ ነው እንደዚህ እንትን እምለው ማለት ነው። እኔ ዶሮ እንትን አላቅም። የአረብ ሀገር ዶሮ መገነጣጠል እንጂ የዚህ ሀገሩም ብዙም እንትን አይደለም። እንግዲህ እንደምትመለከቱት ዶሮውን እየገነጣጠል ነው ግን ጥልጥሉን አውጥተናል። እንግዲህ ይሄ ዶሮ ለማን ነው? ማን ነው ሊበላው? ለማን ነው ይሄን ያህል እንደምትሉ ያው እንደጓጓችሁ አውቃለሁኝ። ሁሉንም ነገር በመጨረሻ እናየዋለን ማለት ነው ኢንሻአላህ። እያንዳንዷን እንትን እስከ 12 ነው 11 ነው የዶሮ እንትን የሚባለው እያንዳንዱ ያው ወጥቷል። እንግዲህ ከ12ቱ በተጨማሪ ደግሞ ተጨማሪ ስጋዎችም አሉት። ለምን ብቻ 12ቱ ብቻ አይደለም፣ የራሱ የሆነ ብዙ ትርፍ አለው ከ12ቱ ከዋናዎቹ በተጨማሪ ማለት ነው። እና እንደምትመለከቱት በዚህ መልኩ ጨርሰነዋል። ዶሮውን ገነጣጥለን ጨርሰነዋል። ይሄ ዶሮ ነው ወይስ ስጋ ነው እንደምትሉ አልጠራጠርም። ምክንያቱም የዶሮ እንትን አረዛዘም ምናምን በጣም እንትን ይላል ማለት ነው። የስጋዎቹም ትልልቅ መሆን ምናምን ይሄ የሀበሻ ዶሮ አይደለም። በነገራችን ላይ የፈረንጅ ዶሮ የሚባለው ነው። የሀበሻ ዶሮ ይሄን ያህል ስጋ አይወጣውም። አብዛኛው ይሄን ያህል ስጋ አይኖርበትም በሀበሻ ዶሮ ማለት ነው። እና እያንዳንዱ ስጋ የራሱ የሆነ እንትን አለው። ጨረስን እንግዲህ። በነገራችን ላይ ብዙ ነገር አድርገንበታል እዚህ ላይ ሲታጠም ማለት ነው። ብዙ ነገር አድርገን ጨርሰን ነው አሁን ይሄንን ዝም ብዬ ነው ያስገባውላችሁ እንጂ በጣም ነው የሚታጠበው ዶሮ እዚህ ማለት ነው። እና እንግዲህ ደርሷል። ይኸው እንግዲህ ሊበላ ነው። ዋጋ ልታቀርቢ ነው እንደምትሉኝ ያልጠራጠር። እንግዲህ አሁን ደርሷል። ይኸው እንደምትመለከቱት እንቁላሉ በቃ ሁሉም ነገር ሬዲ ሆኗል። አሁን ብሉኝ ነው ያለው። እና ይሄንን እንግዲህ ለማን ነው እንደምትሉኝ ያው እንግዲህ እንደጓጓችሁ አውቃለሁኝ። ይሄ ዶሮ የተዘጋጀው ለማን ነው? እንግዲህ ይሄ ዶሮ የተዘጋጀው በእርግጥ እንደዚህ አርጌ ምን ብዬ በወስድ ደስ ይለኝ ነበረ። ግን ያው እዚህ ተኖሮ እንደዚህ አሳምሬ ምናምን ነገር እንትን ብል ደስ ይለኛል። በነገራችን ላይ የእኛ ሰው ላለው ነው የሚያሽቀብጠው። ይህንን እንድታውቁ ፈልጋለሁኝ። ለራሴ ማላረገውን ነገር ለሰው አላደርግም። ይሄ ለራሴ የሰራሁት ምግብ ነው።
ያው እንኳን ደስ አለሽ ብያለሁኝ። ይገባሻል፣ ይደርስሻል ብዬ ተስፋ አረጋለሁኝ። እንግዲህ እንኳን የልፋትሽን ዋጋ በእጅሽ ያሽ በእጅሽ አቀፍሽ እላለሁኝ። እና በዚህ አጋጣሚ ለራሳችሁ ማታደርጉትን ነገር ለሰው አታድርጉ። በእርግጥ ላለው ነው የምናጎበድደው አብዛኞቻችን በቃ ውሸት የሌለበት ነገር ላለው ሰው እያጎበድድን ነው የምናየው። እዚህ ጋር ድፍት ብሎ ራቱን አቶ እያደረ እሱን ትተን ላለው እንሰጣለን። ለምን? ስለዚህ አንዳንዴ ገንዘባችን ወይም እንትናችንን የት መዋል እንዳለብን ማወቅ አለብን። ውድ ቤተሰቦች ወዳችኋለሁ። አላህ ከኔ በላይ የወደዳችሁ ላችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ምናልባት ያስከፋችሁ ልጆች ካላችሁ ላላህ ብላችሁ አፈበሉኝ። ከሰው ስህተትና ከብረትም ዝገት እንደማይጠፋው ሁሉ ያው እንግዲህ ስህተተኞች ነን እኛ። እንግዲህ በቀጣይ እንግዲህ እስከምንገናኘው እንግዲህ በጣም ግን ይቅርታ በእውነት ተመልካች እንደዚህ በዚህኛ ያህል ደረጃ እንትን ማለት እኔ በጣም ትይለኛል። በተለይ በምግብ ደረጃ በጣም እንደሚያጓጓ ነቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ